ሀብል ለአባዬ የሚቀመስ ነገር ላምጣልህ ብላ ጠየቀችው። እዛ አባዬም የኔ ውድ ልጅ አንቺ እኮ በጣም ጀግና፣ ጠንካራ፣ ጎበዝ ባለሙያ ሴት ነሽ አላት። እንግዲያውስ በጣም ጣፍጥ ሾርባ ሰርቻለሁ ይዤልህ ልምጣ አለችው። ቆይ እስኪ አላት። እንዲህ አባዬ አንተ እኮ ከቀን ወደ ቀን ሰውነትህ እየቀነሰ እየሄደ ነው እያለች ከአባዬ ጋር እያወራች ባለችበት ሰዓት መሲና መስኪ መተው ሳሎን ላይ ቁጭ አሉ። ሰላም ሰላም! ውድና የተከበራችሁ የኔ ዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ተመልሼ በክፍል 18 ሀብል ክፍል 18 ይዤላችሁ መጥቻለሁ። እንግዲህ ክፍል 18 መሲና መስኪ ሀብልና አባዬ እያወሩበት ባሉበት ሰዓት መተው ሳሎን ላይ የማይሆን ነገር እያወሩና እየተመጻደቁ ነው። እንግዲህ መስኪ ምን አለቻት? በመጀመሪያ ሀብልዬ እንዴት ነሽ? እስኪ እርቦን አለቻት። መሲ ደግሞ ሀብልዬ በጣም እርቦናላ ቦረቦርና ማለት መክሲ ብላት መጨማለቅና መመጻደቅ ጀመሩ። አባትየውም ነገራቸው ሴራቸው እንደገባው አወቀና ከዛም በኋላ ምን እንርዳሽ ብላ ስትጠይቃተኝ መሲም ደግሞ በዛው እኮ ሙያ ትማራለች ብዬ ነው አለች። የገዛ ልጁ አባቷን እንዴት በጎሪጥ እንደምታያት፣ ምክንያቱም አክስቷ መጥፎ ነገር ጭንቅላቷ ሞልታታለች። ለምን ይሄን አክሲዮን በስሟ እስክታደርግላት ድረስ ከቤተሰቦቿ ጋር እያጣላቻትና እያፈናቀለቻት ያለች አክስት ናት። ሀብልም እንግዲህ አይ ሁሉን ነገር ሰርቼ ስለጨረስኩ ምንም እገዛ አያስፈልግም አለቻቸው። ከዛም በኋላ መሲ ለነገሩ እኛ ከዚህ ቤት ሀብል የሰራችውን ምግብ እንዳጋዘና መብላት ውጭ ሌላ ምንም የምናደርግላችሁ ነገር የለም አለችው። ከዛም አባዬ ደግሞ የእናንተ ሴራና አዲሱ ትወናችሁ ጀመራችሁ፣ እስኪ ንገሩኝ አላቸው። ከዛም ደግሞ እሱም አባዬ እስኪ ልጄ ብሎ እያወራ ያለበት ሰዓት እንግዲህ ናርዶስን ይዟት ከች ብሏል። የወይዘሮ ሀብል ባል ማለት ነው አዝራ እንግዲህ ናርዶን ይዟት ሲሄድ ደነገጠች መሲ። ከዛ ምክንያቱም መሲ ልጅቱ ምን እንዳደረገቻት እያንዳንዱን ነገር ተናግራለች እና አዝራም ሁሉን ነገር አውቋለች። ወንድሟ እንደገደሉባት ሆን ብለው ወዛ ውስጥ ደልጣለቻት፣ እንዳስፈራራቻት ነግራታለች። ከዛም በኋላ እሷም ስታሽቃብጥ ልቀፍሽ ምናምን እያለች ስታሽቃብጥ ሁሉም ነገር ነቅተዋል። አባዬም በሰዓቱ ደነገጠ። አዝራ ምንድን ነው አላት። ከዛም በኋላ ነገረው። አባዬም ደነገጠ። ሀብልም ደንግጣ ቆማ ዝም አለች። ከዛም በኋላ እሱም ወንድሟን ገደሉባት ሲል ደነገጠ። አንተ ውሸትን ነው ይሄ እያስመሰለ ነው ብላ መሲ ለፈለፈች። ሁሉን ነገር ተናገረ። ሁሉን ነገር ታወቀባቸው። ከዛም በኋላ እሷም እንደማትወዳትና እንዳስፈራራቻትም ስለተናገረች መስኪንና መሲን ምን ያህል እንደምትፈራቸውና እንዳስፈራሯት ነገረቻቸው። ስላወቀ አዝራ ሀብልን ይዘሻት ሂጂ አላቸው። ከዛ ከሁለቱም ጋር ተፋጠጡ፣ ደነገጡ። እስኪ እንግዲህ ያደረጋችሁትን ነገር ንገሩኝ አለ። ምን አረገቻችሁ እች ምስኪን ልጅ አለና አባዬን ጠየቃቸው። ከዛ እነሱም ምንም ዋሸችው፣ ሸመጠጠችው፣ ራሱን ነቀነቀ። ከዛ አዝራ ሁሉን ነገር ስላወቀ ወንድሟን ገድለውባታል አላ። መሲ ደነገጠች። ሁሉን ነገር ነው እነግርሃለሁ አባዬ ምን እያደረጉ እንዳለ፣ ምክንያቱም ወንድሟንም ገድለውባታል፣ እሷንም እዛ ወስደው እያስፈራሩ እዛ ጣሏትም እሷ ናት እያለ እያንዳንዱ ነገር ነገሩት። መሲ የምታወራው ጠፋት። መክሲም ደነገጠች። ምን ልትል ነው? አጅሪት ግን ተፋጠጠች፣ አወራች የማይባል ነገር። እሱ ሴራ ነው አለች። የሴራ ወሬ እያወራ እንደሆነ አወቀች። እሷም ደግሞ የተመከረችውን ነገር እያወራ እንደሆነ ተናገረች። ሁለታቸው ነገር ሴራ ሲረው እንደሆነና ውሸታቸው እንደሆነ ስለታወቀባቸው አባቷ ተቆጣት። ወንድሟ በእህቱ ላይ አዘነ። ከዛም በኋላ ሁለታቸውን እናንተን በምድር ሳይሆን በሰማይ ፍርዱ የመጣ ጊዜ የዛኔ ወዮላችሁ ብሏቸው ሄደ። እሱም ደንግጦና ተቆጥቶ በጣም ተናዶ ተነሳና ጠየቃቸው። እያንዳንዱን አብራሩልኝ፣ መልስ ስጡኝ ብሎም ጠየቃቸው።
እነሱም ተፋጠጡ። ልጅቱም አንገቷን ደፋች። አጅሪትም አይኗን አፍጣ በውሸት እሱን ለማስጠላት እሱ ውሸቱን ነው ስለተጣላን ነው እንጂ እውነት አይደለም፣ እኛን አሰማንም። አንተ ሲጀመር እሱን ነው የምትሰማው። የጠየቃት ጥያቄ ሌላ ነው፣ የምትመልስለት መልስ ሌላ ነው። እሱ ደግሞ ተንኮሏንና ስራዋን ስለሚያውቅ፣ ሁለታቸውን ስራ ስለሚያውቅ እያንዳንዱ የሚሉት ነገራቸው ምንም አይጣፍጣቸውም። ሀብልም ወስዳ ናርዶስን አስተኛቻት። የኔ እናት እንግዲህ አዝራም መጥቶ ሲያያት ተኝታለች። የሚያደርገው ጨንቆታል። ምክንያቱም የምትጠይቀው ስለ ወንድሟ ነው። ሁሉም ነገር የምታወራው ስለ ወንድሟ ነው። ስለዚህ ስለ ወንድሟ ያለውን ነገር እንዴት ብሎ ማስረዳት እንዳለበት አዝራ ጨንቆታል። እያንዳንዱን ነገር ለሀብል ነገረት። ልጅቱ በሽታዋ አንድ በሽታ ብቻ አይደለም አላት። እንዲሁም ደግሞ ስለ ወንድሟ ነው የምትጠይቀው። ምንም ይሁን ምንም ወንድሟ ነው የምታነሳው። ምንም ይሁን ምንም ወንድሟን ነው የምጠይቀው። ስለዚህ ምን ብዬ ማስረዳት እና መናገር እንዳለብኝ አላውቅም። ዶክተሩ ደግሞ ያለ ጭራሽ የሚያስጨንቅና የሚያስደነግጥ ነገር መነገር የለባትም ብሎኛል አለ። በሽታዋ ደግሞ የልብ ኬዝ አለባት። ሁለቱ ሳምባዎቿን ከቀን ወደ ቀን እየቆዩ ሲሄዱ ስራቸውን ያቆማሉ ብሎ አለኝ። ይሄ እያለ ደግሞ አሁን ስለ ወንድሟ ስለሆነ የምጠይቀው መቼስ እንዴት ብዬ ወንድምሽ ሞቷል ብዬ ልነግራት ትችላለሁ አለ። አዝራ በጣም ተጨነቀ። በጣም ተወጣጠረ። እያንዳንዱ ነገር ለሕክምናው ምን ማድረግ እንዳለበት፣ ምን ያህል ዋጋ ከፍሎ እሷን ማሳከም እንዳለበት ከራሱ ጋር ቃል እንደገባ ለሀብል ነገራት። መክፈል ያለብኝን ዋጋ ከፍዬ ላሳክማት ከራሴ ጋር ቃል ገብቻለሁ አላት። እያንዳንዱን ነገር እንግዲህ ማድረግ እንዳለበት መሲም እንግዲህ እዚህ ላይ እውነቱ ስለተነገራት አበደች፣ ጮኸችባት። ምክንያቱም እውነቱን አውቋላ ሁሉም ነገር ስላወቀባት። ከዛ እሷም ደግሞ እኔ በነገራችን ላይ ናርዶስ በጣም ነው ያሳዘነች። ምክንያቱም ወንድሟን ገልሽባታል አለቻት። እውነቱን ነገረቻት። በነገራችን ላይ ስለመከረቻት እና እያስፈራራቻት ስለሆነ ነው እንጂ እኮ እውነት ለመናገር ከቤተሰቦቿ ወይም ደግሞ ከቤተሰቦቿ ምክርና ነገር መውጣት አትፈልግም። ግን አክስቷ በደንብ አድርጋ መርዛና ጭንቅላቷን ሞልታ ይዛታለች። ምክንያቱም የአክሲዮኑን ስሟን በእሷ ካረገችላት በኋላ እሷን መጎዳና ለመጣል ነው ሆን ብላ ተነስታ እየሰራች አለችው። እንግዲህ እሷም ደግሞ እያንዳንዱን ነገር እውነቱን ነገረቻት። እንዲህ ወንድሟ ተገሎባታል፣ እዛ ላይ በሽተኛ ናት። እንዲህ በጣም ነው የምታሳዝነው እንጂ እኔ በጣም ነው ያሳዘነችኝ አለቻት። እንዲህ አንቺ አሁንም ስለ እነሱ የምታስቢ የኔ ነገር አልታየሽም? ይህ ሁሉ ያደረጉት እኮ ለአንቺ ስል ነው አለቻት። ይገባኛል፣ ግን ደግሞ ጥሩ ልክ አይደለም አለቻት። እያንዳንዱ እየተደረገ ያለው ነገር ልክ ልኳን ነገረቻት። በነገራችን ላይ ስትነግራት ትደነግጥና ያንን ነገር አስረስታ ደግሞ ሌላ ነገር ሞልታ ወደ ሌላ ሀሳብ እንድትመጣ ታደርጋታለች። እኔ እኮ እሷን የማሳክምበት ብር የለኝም፣ ብሬ እንደጨረስኩ ታውቂያለሽ፣ የማሳክምበት ነገር የለኝም አለቻት። እኔም ታሳክምበት ብር ሰጥሽ ነበር እኮ ግን አለቻት። እንዴ እኔ ምን አውቃለሁ አለቻት። ስለዚህ አሁንም ቢሆን ልክ ወንድሟ ስለሞተባት የምጠይቀው ስለ ወንድሟ ነው። ስለዚህ አዎ ታሳዝነኛለች አለቻት። እሷም ተናደደች። እጅ በደረት አድርጋ አዳመጠቻት። እያስፈራራቻት ነው ደግሞ ምክንያቱም አሁን የአክሲዮኑን ስም በእኔ ካላዘዋወርሽ የአዝራ ተብዬው ወንድምሽ እስር ቤት እንደሚጥልሽ እርግጠኛ ነኝ አለቻት። እሱ ሁሉ የሁለታችን ነው፣ ግን ደግሞ እኔ ምን ማድረግ እንዳለብኝ እችልበታለሁ አለች እና አስፈራራቻት። እሷ ግን ደግሞ ወደ እስር ቤት ተመልሳ መግባት ስለማትችል ምን ማድረግ እንዳለባት ራሱ የሆነ ጭንቀት ገብቷታል። እሷ ደግሞ አሁን አስመስላ ወይም ደግሞ እንደማንም ብላ የአክሲዮኑን ስም በራሷ እንድታደርግላትና እንደተረከባት ነው እያደረገቻት ያለችው። መስኪም ደግሞ ምን ማድረግ አለብኝ ግን ይሄ ነገር የሚሆን ይመስልሻል አለቻትኝ። ግን ደግሞ ቆይ ባላደርግልሽስ ምናምን እያለች ትጠይቃታለች አለቻትኝ እና ገረማት። ግን ቆይ አክስቴ አለቻትኝ። ቀስ በቀስ ግን ንብረቴን መውሰድ ነው እንዲ ያዝሽው አለቻትኝ። አለቻትኝ ይህ ሁላ ማረገው እኮ ለአንቺ ስል እንጂ ለእኔ አይደለም። የራሴን እኮ እዳ ላይ ወይም ደግሞ አደጋ ላይ አድርጌ ነው ያንቺ እያደረግኩልሽ ያለሁት እንጂ እኔ ምን ብዬ ነው ያንቺን ንብረት ቀስ በቀስ እየወሰድኩት ያለሁት አለቻት። ያው አክስቴ ቀስ በቀስ የኔን ንብረት እየወሰድሽብኝ ነው አለቻት። ከዛም በኋላ እሷ ደግሞ እንዲህ እኔ ወንድምሽና አባትሽ ያረጉብሽን ሳታውቂ ነው እንዴ ከኔ ላይ የወሰድሽብሽን ብለሽ የምትጠይቂኝ ብላ ተናገረቻት። ከዛ እሷን ጮኸችባት፣ እንደነገጠች። ከዛም በኋላ እሺ በቃ አክስቴ ይቅርታ አለቻት። እኔ የምለው
አንቺ ግን እስከ ዛሬ ያደረኩልሽ ነገር ረስተሽ ሆኖ ይሄን እስከ ዛሬ እኮ አንቺ ቢሆን እነሱ ቢሆን እስር ቤት ጥለውሽ ነበር። እኔ ግን ለአንቺ ነው ዋጋ እየከፈልኩት ያለሁት አለቻት። ከዛ እሺ ይገባኛል እኮ ግን ደግሞ እኔም እኮ ማድረግ ያለብኝ ነገር ማድረግ አለብኝ ወይ የሚለውን ሀሳብ ስላሰብኩ ነው። እሺ ንግግሬ ካስቀየመሽ ይቅርታ አለቻተኝ። እሷም ንግግሯን ቀጠለች። ምክንያቱም አሁን እሷ ከቤተሰቦቿ ጋር ወይም ከአባቷ ጋር ተነጋግራ የአክሲዮንን ስም በእሷ እንድታረግላት ብቻ ነው ፍላጎቷ፣ ባብን ቦበልን ብላ። ስለዚህ እንግዲህ መክሲ ምንድን ነው ውሳኔሽ? አባትሽ ጠይቅሽ የአክሲዮንን ስም በስሟ ማድረግ ወይስ አንቺ ወደ ራስሽ ተመልሰሽ ቤተሰቦችሽ መስለሽ መኖር? ራስሽ ስቢበት። እንግዲህ አባዬም ብቻውን አልጋ ላይ ቁጭ ብሎ እያሰበ ነው። ቤቱ ታመሰ። ምክንያቱም እህቱ ቤተሰቡን እየበጠበጠችው ነው። ልጁንም የማይሆን ምክር ነገር ነግራት እህቱ ወንድሟ እንዳልሆነ ሁሉን ነገር ስትነግራት አይምሯ ስለተመረዘ ከእነሱ ጋር መግባባት አልቻለችም። እንግዲህ አባዬ ቁጭ ባለበት አዝራ ናርዶስን ይዟት መጣና አስተዋወቃቸው። ከዛ ግንባሯን ሳማተኝ። ናርዶስም ደስ አላተኝ። አጎቴ ነው የምትለው አዝራም እንግዲህ እኔ አጎትሽን ወንድምሽን ነው የምሆናቸው። ከዛ አባዬን አይታ ጢሙ ነጭ ጠጉር ስላለው አባቴን ይመስላሉ፣ ሳያቸው በጣም የምወዳቸው ይመስለኛል አለችው። ከዛ ምክንያቱም ጢሙ ላይ አባቴ እንደነዚህ ነጭ አለችው አላት። እሺ አባትሽ እንደኔ ጺም አለው ነጭ አሉ ማለት ነው ጺሙ ላይ አላት። አዎ ግን የአባዬ ሰፋ ይላል አለችው። ከዛም በኋላ ግን አባቴ ሞቷለኝ የነበረኝ አንድ ወንድም ነበረ አለችና አለቀሰች። ከዛም አዝራ በቃ አታልቅሺ አላተኝ፣ ሁሉም ነገር ይስተካከላል፣ አባዬም አባት ይሆንሻል፣ እኔም ወንድም አጎት ሆንሻለሁ፣ አታልቅሺ አላተኝ። ከዛ አዝራም ጨነቀው። እባክሽ አታልቅሽ ናርዱዬ፣ እኔ ወንድም አጎት ሆንሻለሁ፣ አባዬም ደግሞ አባት ይሆንሻል አልሽ፣ ብዙ ቤተሰቦች አሉን፣ ደግሞ ቤተሰብ ይኖርሻል አላት። እሺ አሁን ወንድሜ ብዙ ቤተሰብ እንዳለን እንድትነግረው ፈልጋለሁ። ከወንድሜ ትወስደኛለህ አላችሁ። እወስድሻለሁ አላተኝ። ከዛም በኋላ ወንድሜ አሁን ብዙ ቤተሰብ እንዳለን ሲያውቅ ደስ ይለዋል አለችው ለአዝራ። አዝራ በጣም አለቀሰ፣ አዘነ። አባትየውም አንገቱን ደፍቶ አንገቱን ነቀነቀ፣ ራሱን ነቀነቀ። በጣም አሰበ፣ ተከዘ። የናርዶስ ነገር አንጀቱን በለው። አዝራም አልቻለም። በጣም ከአቅሙ በላይ ሆነና በሩን ከፍቶ ሲሄድ ሀብል እየመጣች ነበርና ሀብልን ትክ ብላ አየችውና በሩን ዘግታ ገባች። እዛ ናርዶስን አቀፈችው። እዛ አባዬ ናርድዬ ብላ እንባዋን አበሰችለት። አጎቴ ምን ሆኖ ነው አለቻት። ይመጣል አለቻት። አጎቴ ብዙ ቤተሰብ አለን አለ። ወንድምሽ ከወስድሻለሁ ብሎኛል። ስለዚህ ወንድሜ ደግሞ ብዙ ቤተሰብ እንዳለን ሲያውቅ ደስ ይለዋል አለቻት። ምክንያቱም እኔና አንቺ ብቻ ነን፣ ማንም የለንም እኮ ይለኝ ነበረ ወንድሜ አለቻት። አዎ ሁሉም ነገር ይስተካከላልሽ፣ አሁን የምትወጂውን ምግብ ልስራልሽ እና የመድኃኒትሽ ሰዓት እየደረሰ ስለሆነ እንሄድሽ እያለች እያወራሽ አዝራም ውጭ ወጥቶ ምን ማለት እንዳለበት ብቻውን ማውራት ጀመር። እንዴት ነው አሁን ወንድምሽ ሙቷል ብዬ የምነግራት ብሎ በጣም ጨነቀው፣ ግራ ገባው። ተመልሶም ገባ። ከዛ እሷም ናርዶስም አጎቴ ሳይመጣ አለቻት። ይመጣል አለቻት። ከዛም በኋላ ሀብልና ናርድ እያወሩ በቃ አሁን እንሂድና የምትወጂውን ምግብ ልስራልሽ፣ ከዛ የመድኃኒትሽ ሰዓት እየደረሰ ስለሆነ እንሂድ አለቻትና ይዛት ሄደች። ከዛ አዝራ ከአባቱ ጋር ቁጭ አለና አባትየው በጣም አዘነ፣ አሰበ። እውነትም ይች ልጅ በጣም ነው የምታሳዝናለው። እንግዲህ ልጅ አታስብ፣ ሁሉም ነገር ይስተካከላል አለ። አባዬ ምን ማድረግ ነው ያለብኝ? አሁን እንዴት ነው ወንድምሽ ሞቷል ብዬ የምነግራተኝ? በጣም ከባድ ነው። ልጅቱ ደግሞ በሽታዋ አንድ ብቻ አይደለም አለ። ከዛ አባትየው እስኪ እንግዲህ ምንችለውን ሁሉም ማድረግ ያለብን